ከዚህ በፊት በነበረን ሌሰን ውስጥ ስለ ትሬዲንግ ኤጅ ያየን ሲሆን ትሬዲንግ ኤጅ በሶስት ዋና ዋና የትሬዲንግ አክቲቪቲዎች ላይ የተመሰረተ ነው ብለናል። አንደኛው ቻርት ኤጅ ወይም ደግሞ ቴክኒካል አናሊሲስ ኤጅ ሲሆን ሁለተኛው ደግሞ ፈንዳሜንታል አናሊሲስ ኤጅ ወይም ደግሞ ኢንፎርሜሽን ኤጅ ነው ብለናል። ሶስተኛውና ዋነኛው ለመልመድ የሚከብደው ወይም ደግሞ ማስተር ለማድረግ በጣም የሚከብደው የሜንታል ኤጅ ወይም ደግሞ ሳይኮሎጂካል ኤጅ እንደሆነ አይተናል። በዚህ ሞጁል ደግሞ የምናየው ስፔሲፊካሊ በይበልጥ ትኩረት አድርገን የምንሰጠው የሜንታል ኤጅ ላይ ነው ማለት ነው። ምክንያቱም ከዚህ በኋላ የቻርቲንግ ኤጅ ላይ ቴክኒካል አናሊሲስ በጣም ብዙ ሌሰኖች አሉ። ነገር ግን ወደዛ ሌሰን ከመግባታችን በፊት እንደ መጨረሻ ሞጁል የሜንታል ኤጅ ላይ ትኩረት አድርገን እናያለን ማለት ነው። ከርሱ እንደምንረዳው ኖርማል ደዝንት ሜክ መኒ ይላል። ከዚህ በፊት እንዳየነው ትሬዲንግ ከዓለም ላይ ካሉ ብዙ አስተምሮቶች ተገላቢጦች ነው ብለናል። ይሄን ቪዲዮ እዛ ላይ ያተኮረ ነው። ዶንት ቢ ኖርማል የሚል አስተምሮት ሲሆን ኖርማል ሰው ወይም ደግሞ አቬሬጅ ወይም ደግሞ 80 ወይም 85% ትሬደሮች እንደሚያስቡት ማሰብ ማቆም አለብን ማለት ነው። እዛ ላይ ያተኮረ ሌሰን ይኖረናል ማለት ነው። ከዛ በፊት ስናይ ብዙ ሰዎች ሳይኮሎጂ 15% ስትራቴጂያቸውን ደግሞ 85% አድርገው ይጠቀማሉ። ምክንያቱም ብዙ ሰዎች የሚያቀርቡት ምንድነው ቡሌት ፕሩፍ እና በጣም የተማመናችሁበት ስትራቴጂ ካለ በዛ ስትራቴጂ በመመራታችሁ ብቻ 85%ቱን እውቀታችሁ እዛ ላይ ማተኮራችሁ ብቻ ትሬዲንግ ላይ ሰክሰስፉል እንድትሆኑ ያደርጋችኋል ይላሉ። ነገር ግን አንዳንዶች ደግሞ ሳይኮሎጂ ላይ በማዳበራቸው ብቻ ከ85% በላይ ሳይኮሎጂ ላይ በማዳበራቸው ብቻ እንዲሁም ደግሞ ስትራቴጂያቸውን ያን ያህል ቡሌት ፕሩፍ ያልሆነ ስትራቴጂ ሪስክ ማኔጅመንትንና ሳይኮሎጂያቸውን ብቻ አንድ ላይ በማድረግ ሰክሰስፉል ትሬደር ሲሆኑ እናያለን። በእነኚህ በሁለቱ መካከል ያለው ልዩነት እንደየሰው ይለያያል። ነገር ግን በዚህ ቪዲዮ የምናየው አጠቃላይ የሰዎችን ናቹራል የሆነ የአፈጣጠር ሁኔታ እንዲሁም ደግሞ የሳይኮሎጂያችን ማይንዳችን እንዴት ፎርም እንደሚያደርግ ከአካባቢያችን የሚያስገባውን መረጃ በምን መንገድ እንደሚተረጉም በተለይ ደግሞ ትሬዲንግ ላይ ቁጭ ስንል በሪል አካውንትና በዴሞ አካውንት ያለውን ልዩነት በእኛ ሳይኮሎጂ ላይ የሚያመጣውን ልዩነት እናያለን ማለት ነው። ስለዚህ ፎከስ ማድረግ ያለብን 85%ቱን የትሬዲንግ እውቀታችንን መስራት ያለብን ሳይኮሎጂያችን ላይ መሆን አለበት ብለን ነው የምናስበው ማለት ነው። ሳይኮሎጂያችን ላይ 85%ቱን ብናተኩር የትሬዲንግ ጆርኒያችን ላይ 85%ቱን ሳይኮሎጂያችን ላይ ብናተኩር በእርግጥም ትሬዲንግ ላይ ለውጥ እናመጣለን ማለት ነው። ይሄ እንዴት እንደሆነ እናያለን። ከቅርብ ጊዜ ወዲህ አብዛኛው የብሮከሬጅ ካምፓኒዎች ኦፊሻል የሆነ ዌብሳይታቸው ላይ እንደዚህ እንደምታዩት አይነት የዋርኒንግ ኖቲሶችን ያስቀምጣሉ ወይም ደግሞ ትሬዲንግ ሪስክ እንዳለው እንዲሁ የፊት ገጻቸው ላይ ያስቀምጣሉ። ምክንያቱም በጣም ብዙ ትሬደሮች በተለይም ትሬዲንግ አካውንታቸውን በከፈቱ በ90 ቀን ውስጥ 90% አካውንታቸውን ብሎ ያደርጋሉ። ይህንን በሪል ላይፍ ላይም አይተነዋል። ለምሳሌ ሲጋራዎች ላይም አንዳንድ እንደዚህ በጣም አዲክትድ የሚያደርጉ ቁሳቁሶች ላይ ሲሸጡ ያ ነገር ሪስክ እንዳለው በጤና ላይ በተለይ ሲጋራ ለካንሰር እንደሚዳርግ የሲጋራ ካምፓኒዎች ፊት ለፊት ላይ ያስቀምጣሉ። እንደምታዩት ሰዎች ብዙ ጊዜ ይሄ ሲጋራ ገዝተው ሲጠቀሙ ይህንን ፎቶ ያዩታል። ቢያንስ ለማቆም ሙከራ ያደርጋሉ ማለት ነው። ነገር ግን በትሬዲንግ ዓለም ተገላቢጦች ነው። ከቅርብ ጊዜ ወዲህ አዲስ የትሬዲንግ አካውንት የሚከፍቱት የትሬደሮች ብዛት በጣም እየጨመረ ነው። እዚህ ጋር እንደምናየው 100 ሰዎች አካውንት ከፍተዋል ብለን ብናስብ ከዛ ውስጥ 70%ቱ ፌል ያደርጋል ወይም ደግሞ ከትሬዲንግ ዓለም ይወጣል አካውንቱን ብሎ አድርጎ ማለት ነው። አንዳንድ ዌብሳይቶች ላይ ደግሞ 75% በላይ ትሬደሮች ሉዝ እንደሚያደርጉ እና ብሎ እንደሚያደርጉ ይለጥፋሉ ማለት ነው። ትክክለኛውን የነሱን መረጃ ማለት ነው። ልክ እንደ ሲጋራው ትሬዲንግ አካውንት የከፈቱት 70%ቱ ከፎሬክስ ዓለም ይሰናበታሉ ማለት ነው። ይሄ ለምንድን ነው የሆነው ካለን ይሄ ችግር የሚመጣው ከቴክኒካል አናላይሲስ እውቀት ችግር አይደለም። ሁሉም ሰው እዚህ ጋር የሚረዳው ምንድነው እውቀት ይኖረዋል አንድ ሰው፣ ነገር ግን ኢሹ ስትራቴጂያቸው ወይም ቴክኒካል ናውሌጃቸው አይደለም።
ይህ ችግር የኛ የራሳችን ፕሮብለም ነው ማለት ነው። ሶ ትሬድ አካውንት ይኖረናል፣ በትክክል ሪስክ አድርገን እንሄዳለን፣ ነገር ግን ስቲል ሉዝ እናደርጋለን። ሶ ችግሩ እኛ ጋር ያለው ማለት ነው። ሶ ምን ለማለት ፈልገን ነው ኖርማል doesn't make money ማለት? እዚህ ጋር እንደምታዩት የትሬዲንግ ሪያሊቲው ነው። ስትራቴጂ ፖቴንሻል አለን። በጣም ቡሌት ፕሩፍ የሆነ ስትራቴጂ ሊኖር ይችላል። ይሄን እንደምታዩት ዴብዙ የስትራቴጂያችሁን ጥልቀት ነው የሚያሳየው ማለት ነው። ሶ የእናንተ ፐርፎርማንስ ግን አውትካም ላይ ስናየው በጣም ጠባብ ነው። መጨረሻ ላይ እንደምናየው ሶ መሀል ላይ የሆነ ብሎኬጅ አለ ማለት ነው። ያንን ትልቅ የስትራቴጂ ፖቴንሻል እንዳትጠቀሙ የሚያደርግ ብሎኬጅ አለ። ሶ ምንድነው ያ ብሎኬጅ ካላችሁ ሳይኮሎጂካል ብሎኬጅ ነው። የማይንድ ሴት ወይም ደግሞ የሜንታል ዝግጁነት ስለሌላችሁ ነው ማለት ነው። እናንተ እናውቀዋለን ብላችሁ በምታስቡበት መንገድ አይደለም አእምሯችሁ እየሰራ ያለው። ሶ አእምሮን ጠንቅቆ ከማወቅ ስለሚጀምር በዚህ ቪዲዮ በተለይ ጥልቀት ሰተን የምናየው የሰው ልጅ ምን አይነት የአእምሮ አሰራር በተለይም ደግሞ ቻርት ላይ ስንቀመጥ አእምሯችን ምን አይነት አክቲቪቲዎችን ነው የሚያደርገው የሚለውን ነው ማለት ነው። አንድ ሳይድ ላይ ብቻ አይደለም ፎከስ ማድረግ ያለባችሁ። እንዳልኳችሁ ዴሞ አካውንት ላይ ሁሉም ሰው ጎበዝ ነው፣ ሪል አካውንት ላይ ይሸነፋል። ምክንያቱ ደግሞ ስትራቴጂው አይደለም፣ ምክንያቱ እሱ ነው። ሶ ቼዝ የሚያደርገው ዊኒንግ ላይ ስለሆነ ማለት ነው። ሁለቱንም አዌር ማድረግ አለባችሁ ማለት ነው። ኖርማል doesn't make money ካልን ኖርማል ትሬደሮች ወይም ደግሞ ሰዎች ፌል ያደርጋሉ ትሬዲንግ ላይ ማለት ነው። አብዛኛውን ቅድም እንዳየነው 70% ያደርጋሉ። ቢኮዝ ሌሎች ሰዎች እንደሚያስቡት ነው የሚያስቡት። 20%ቱ ብቻ እንደሚያስበው ማሰብ ከቻለን ትሬዲንግ ላይ ወይም ደግሞ ሳይኮሎጂካል ኤጃችን በእርግጥም ተሻሽሎ ትሬዳችን ሰክሰስፉል እየሆነ ይመጣል ማለት ነው። ሶ እንዴት ነው 20%ቱ የሚያስበው የሚለውን መመለስ አለብን ማለት ነው። ከዛ በፊት ኖርማል ራሱ ማለት ምን ማለት ነው? ሶ ኖርማል ማለት ለምሳሌ በምሳሌ ለማስረዳት እነኛ መጀመሪያ ዌብሳይት ላይ ያየናቸው 70%ቱ ፌል ያደረጉት በሚገርም ሁኔታ ዊኒንግ ሬታቸውን ብታዩ ከ162% ዊን ያደርጋሉ በአማካይ ማለት ነው። በጣም ትልቅ ቁጥር ነው ይሄ። አንድ ሰው ፕሮፐር የሆነ ሪስክ ማኔጅመንት ካደረገ 30% ራሱ ይበቃዋል ገንዘብ እየሰራ ለመቀጠል ማለት ነው። ምክንያቱም ገንዘብ መስራት ከሪስክ ማኔጅመንት እና ከሪስክ ቱ ሪዋርድ ሬሽዮ ጋር ቀጥተኛ ግንኙነት አለው። ከማሸነፍ ጋር አይደለም። አብዛኛው የሚያሸንፉ ሰዎች ወይም ዊን የሚያደርጉ ዊን ሬታቸው ትልቅ የሆኑ ሰዎች ፕሮፐር የሆነ ሪስክ ማኔጅመንት ካላደረጉ ግራፋቸው ወደ ታች ነው የሚመጣው። ይሄንን በምሳሌ ነው። ለምሳሌ ቅድም እንዳለው እነኛ 70%ዎቹ 62% ዊኒንግ ሬት አላቸው ካለን እንዴት ነው ታዲያ ኖርማል ትሬደር የሆኑት? እንዴት ገንዘብ አላገኙ? ምክንያቱም እነሱ ዊን ሲያደርጉ የሚያገኙት ፒፕስ እና ሲያጡ ወይም ደግሞ ሉዝ ሲያደርጉ የሚያጡት ፒፕስ ተመጣጣኝ ስላልሆነ ማለት ነው። ሁልጊዜ ዊን ስናደርግ ከምናገኘው ፒፕ መብለጥ አለበት ከምናጣው ሉዝ ስናደርግ ከምናጣው ፒፕ ማለት ነው። ለምሳሌ ከ162%ቱን ዊን አደረግን ማለት 62 ትሬዶችን ዊን አደረግን ማለት ነው። ሶ 62 ትሬዶችን ዊን ካደረግን ያንን 62 ትሬድ ከማጋ እናባዘዋለን ከፒፕ ዊን ያደረግነው ፒፕ መጠን ጋር እናባዘዋለን ማለት ነው። ሶ ያ ቁጥር አለ። እንዲሁም ደግሞ ከ62%ቱ ደግሞ ያው 38%ቱ ሉዝ ነው ብለን እናስብ። ምክንያቱም 62% ዊን ሬት አለን ካለን 38% ነው ሉዝ የምናደርገው ማለት ነው። ሶ 38 ትሬድ አለን። በእነኛ 38 ትሬድ ደግሞ ሉዝ ስናደርግ የምናጣው የፒፕ ብዛት አለ። ሶ ያ የፒፕስ ብዛት ታስቀምጣላችሁ ማለት 38ን በዛ ፒፕስ ብዛት አስቀምጣችሁ የምታገኙት ቫልዩ አለ። ዊን ስታረጉ የምታገኙትን ቫልዩ ሉዝ ስታረጉ ከምታጡት ቫልዩ ስታቀናንሱ የምታገኙት ኔጌቲቭ ቁጥር ነው። ምክንያቱም እዚህ ጋር 62% ብታገኙ እንኳን ያገኛችሁት ፒፕስ መጠን ትንሽ ነው። ስለዚህ ያው ከ62% ጋር ስታባዙት ወይም ደግሞ ከ62 ትሬድ ጋር ስታባዙት የምታገኙት ቁጥር ትንሽ ነው ማለት ነው። ያንን ቁጥር ከዛ ቁጥር ላይ ደግሞ ማንን ትቀንሳላችሁ? 38% ሉዝ አድርጋችሁ ነገር ግን ሉዝ ስታደርጉት የምታጡት ፒፕስ ደግሞ ትልቅ ነው። ከ38 ትሬድ ላይ ደግሞ ያንን ትልቅ ቁጥር ስታባዙ የምታገኙት ትልቅ ቁጥር ነው ማለት ነው። ያ ትልቅ ቁጥር ነው ያው እንግዲህ ከዛ ከ62% ዊን ጋር ሲቀነስ የምታገኙት ኔጌቲቭ ቁጥር ነው ማለት ነው። ከትንሽ ቁጥር ላይ ትልቅ ቁጥር መቀነስ ስትቀንሱ የምታገኙት ኔጌቲቭ ቁጥር ነው ማለት ነው። ሶ ዊኒንግ ሬታችሁ 62 ቢሆንም ነገር ግን ዊን ስታደርጉ የምታገኙት የፒፕ ወይም ደግሞ የፕሮፊት መጠን ትንሽ ሆኖ ስታጡ ስለበዛ
ከትንሽ ላይ ትልቅ ስንቀንስ ያገኘነው ኔጌቲቭ ቁጥር ነው። ያ ማለት ሉዝ ላይ ናችሁ ማለት ነው። በዛ ምክንያት ነው 70% ተብለው አቬሬጅ የሆኑት ማለት ነው። ይህንን ለምንድን ነው የሆነው ብላችሁ ካሰባችሁ ሪዝኑ ምንድን ነው? አብዛኛው ሰው ሪስክ ማኔጅመንትን የሌለው ይባላል። ነገር ግን አይደለም። ሪስክ ማኔጅመንት ሁልጊዜ እናደርጋለን። ለምሳሌ ዴሞ ላይ ሪስክ ማኔጅመንት እንጠቀማለን። ትሬዲንግ ፕላን ሊኖረን ይችላል። ነገር ግን ያንን ተገብሯለን ወይ ነው እንዳንተገብር የሚያደርገን ነገር ላይ ነው ፎከስ ማድረግ ያለብን። እሱ ምንድን ነው? ሳይኮሎጂ ነው። ትሬዲንግ ሳይኮሎጂ ቀጥታ ከሳይኮሎጂ ጋር ይገናኛል። ለምንድን ነው ዊን ስናደርግ ትንሽዬ ቁጥር የምንመኘው? ለምን በቃን እንላለን? ለምንድን ነው ስናጣ የምንታግሰው ያንን ትሬድ? ለምን በቃ በትንሽ ሉዝ አንወጣም? ይሄ ከሪስክ ማኔጅመንት ጋር ይገናኛል። ከቢሄቪየር ከሳይኮሎጂ ጋር ነው። ሶ ይሄንን በግራፍ ስናየው ይህን ዲያግራም በምናይበት ታይም በሶስት ከፍለ ነው እናያለን። እዚህ ጋር አክሽን አለ። እኛ የምንሰራው ስህተት ሊሆን ይችላል። ያ አክሽን ብለን እንወስደዋለን። ያንን ስህተት የሰራንበት ምክንያት ደግሞ መሀል ላይ አለ። ይሄ ምክንያት እኛ ለራሳችን የምንነግረው ምክንያት ነው እንጂ ትክክለኛ ምክንያት አይደለም። ትክክለኛው ምክንያት ሶስተኛው ላይን ላይ ያለው ነው። ሰብኮንሽየስ ሪዝን የሚባለው ነው። እኛ ለራሳችን የምንነግረው ሪዝን አለ። ሰብኮንሽየስ ሪዝን ደግሞ ትክክለኛው ምክንያት ነው። አሁን በዚህ ዲያግራም ለማሳየት የተፈለገው ምንድን ነው? በትክክልም ትሬዲንግ ላይ ቴክኒካል አናላይሲስ እውቀት ማነስ ሳይሆን በቂ የሆነ የሜንታል ኤጅ እውቀት አለመኖሩ ነው ትሬዲንግ ላይ ሉዝ እንድናደርግ የሚያደርገን። ለምሳሌ የመጀመሪያው ምንድን ነው? ሉዝን ረን እንዲያደርግ መፍቀድ ወይም ደግሞ ሉዝ ውስጥ ገብተን ያንን ሉዝ መታገስ ማለት ነው። ይሄ አክሽን ነው። ትክክለኛ ያልሆነ ትሬዲንግ ላይ በቃ ከፍተኛ ሪስክ ውስጥ እንድንገባ የሚያደርገን ነገር ነው። ምክንያቱም ወደታች እየወረደ ነው እና ያንን ሉዝ እያየ ነው ሉዝ እያደረግን እንደሆነ አውቀን፣ ነገር ግን ያንን ሉዝ እንታገሰዋለን። በትሬዲንግ ላይ ደግሞ አንድ ነገር አለ። መታገስ ያለብን ፕሮፊት ላይ ያለን ሲሆን ብቻ ሉዛችንን በምንም ታምር አንታገስ። ምክንያቱም ቀጣይ ወደ እኛ ፌቨር ይምጣ ይምጣ አናቅም፣ አንሰርቴን ነው። ለዛ ሪዝን የምናስቀምጠው ምንድን ነው? ሆፕ እናደርጋለን፣ ተስፋ አለን። ቀጣይ ይመጣል። ወደ ታች ቢወርድም ከትንሽ ጊዜ በኋላ እንደሚመጣ እርግጠኛ ነን እንላለን። በተስፋ እንጠብቃለን ማለት ነው። ነገር ግን ትክክለኛው ሪዝን ወይም ሰብኮንሽየስ የሆነው ሪዝናችን ምንድን ነው? ፍራቻ ነው። ወይም ደግሞ ያንን ገንዘብ ሉዝ ብናደርግ የምናጣው ወይም እኛ ላይ የሚመጣብን ህመም አለ። ያንን ህመም አቮይድ ለማድረግ ስንል ነው ሉዛችሁን እያያችሁት የምትታገሱት። ሉዛችሁ ፕሮፊት እስኪያገኝ ድረስ መጠበቃችሁ ሉዝ ካረጋችሁ የሚመጣባችሁን ህመም ፍራቻ ነው። ስለዚህ ይሄ ኖርማል ትሬደሮች የሚያደርጉት ነው ሁልጊዜ ማለት ነው። ሁለተኛውን እኔ አም ቴኪንግ ማይ ፕሮፊት፣ አሁን ፕሮፊት ላይ ነን፣ ፕሮፊት እያደረግን ነው። ነገር ግን ፕሮፊታችንን ምናደረግን? ዘጋን፣ ቴክ አደረግን። ለምንድን ነው ፕሮፊታችንን ቴክ ያደረግነው ነው? አሁን ኖርማል ፒፕል ብዙ ጊዜ መጀመሪያ ላይ ኖርማል ፒፕል ብለን ያየነው ፕሮፊት ስናደርግ ቶሎ በችኮላ እንዘጋለን። ምክንያቱም ያ ነገር የሚወሰድብን ይመስልናል፣ በእድል ያገኘን ነው የሚመስለን። በዚህ ምክንያት ሉዝ ላይ ስንገባ ደግሞ እናስረዝመዋለን ማለት ነው። የትሬድ ሉዝ ላይ የምናደርገው ቆይታ በድምሩ ስትራይክ ሬታችን ከ60% በላይ እንኳን ቢሆን ዊን ስናደርግ የምናገኘው ፒፕ ሉዝ ስናደርግ ከምናጣው ፒፕ በጣም ስለሚያንስ በድምሩ ፌል እናደርጋለን፣ ወይም ደግሞ ያልተሳኩ በድምሩ ከትሬዲንግ ውጭ እንወጣለን ማለት ነው። ይሄ የሚያሳይ እኛ የምንፈቅደው ሉዛችንን ነው እንዲቀጥል። የመጀመሪያው ለምን ተስፋ እናደርጋለን ይቀጥላል ብለን ተስፋ እናደርጋለን፣ ቀጣይ በእኛ ፌቨር ይመጣል ብለን። ትክክለኛው ምክንያት ከምንድን ነው? ስለምንፈራ ነው ህመምን። ሁለተኛው ደግሞ ምን አይነት ስሜት ይሰማናል? ብሮክ አያረግም፣ እኛ ያስቀመጥነውን ቲፒ አይነካልንም የሚል ፍራቻ ሊኖር የሚል ሀሳቢ ውስጥ ገብተን ሊሆን ይችላል። ይሄ ምክንያት ሊሆን ይችላል ለእኛ ያቀርብ። ነገር ግን ምንድን ነው አሁንም ፔን ነው አቮይድ እያደረግን ያለ ነው፣ ህመምን ነው። ከህመም ፍራቻ ቶሎ እንወጣለን ማለት ነው፣ የሚወሰድብን ስለሚመስለን። ሌሎችንም ወደ ታች እያያችሁ ከመጣችሁ እነኚህ ሁሉ ዝርዝራት ምንድን ነው? ኖርማል ትሬዲንግ በዚህ መንገድ ነው የሚገለጸው። በአጭሩ ሳይኮሎጂያችን መስተካከል አለበት። ይህንን በምሳሌ ስናየው ምንድን ነው? አንድ ትሬደር $1000 ከሰረ እንበል። ይህንን $1000
ከስሮ ነገር ግን ትሬዱን በምንም ታምር አይዘጋውም። $1000 እየከሰረ እያየው አይዘጋውም። ከዚህ በኋላ አልክሰር ብሎ አይደለም የሚያስበው ምንድን ነው? ይሄንን ገንዘብ ማስመለስ አለብኝ፣ ለምን ይሄን ገንዘብ ማጣት አልችልም ብሎ ያስባል ማለት ነው። በተቃራኒ ደግሞ አንድ ሰው $100 $1000 አገኘ እንበል በትሬዲንግ ምንድን ነው የሚያደርገው? ተመልሶ እንዳይወርድበት ያ ገንዘብ ቶሎ ብሎ ከማርኬት ይወጣል። 2000 3000 መስራት እየቻለ ማለት ነው። ሶ ኖርማል ትሬደሮች የሚያደርጉት በተቃራኒ ነው ማድረግ ያለባቸው። 80% ትሬደሮች የሚያደርጉት ይህንን ነው። በቃ በተቃራኒው ማለት ነው። ማድረግ የሚገባቸውን ሲሆን ማድረግ የማይገባቸው። በዚህ ምክንያት ነው ሉዝ የሚያደርጉት። እነኛ 20% ምንድን ነው የሚያደርጉት? ገንዘባቸው ሪስክ ላይ ሲሆን ወይም ደግሞ እያጡ ሲመጡ ቶሎ ይወጣሉ። ለምን? ነገ መቀጠል ስለሚፈልጉ። ገንዘብ እያገኙ ከሆነ ደግሞ ያንን ማርኬት ይበልጥ እንዲሰጣቸው ይጠብቁታል። አለቀ። ይሄ ብቻ ነው። ሶ በኮመን ሴንስ ገንዘብ እያገኘን ነው መቀበል፣ እያጣን ነው ሉዛችንን መቀነስ ብቻ ነው ከትልቅ ሉዝ የሚያድነን። ያንን ትልቅ ሉዝ ስላላየን ነው ከፔነ ምንድን ነው። ሶ እስቲ የፎሬክስ ዴዝ ሉፕን እኔ አንድ ኖርማል ትሬደር ወይም ደግሞ 80 ወይም ደግሞ 70% ትሬደር ምን አይነት ሉፕ አለው በትሬድ ውስጥ? ይህንን ሳይክል ነው በቃ ሁልጊዜ የሚደጋግመው። ይሄ የፎሬክስ ዴዝ ሉፕ ይባላል። ወይም ደግሞ ፎሬክስ ላይ ምን ያህል ከጊዜ ወደ ጊዜ አካውንታችንን ብሎ እያደረግን እንደምንመጣ የሚያሳይ ነው። ሶ የመጀመሪያው ምንድን ነው? የአንድ ኖርማል ትሬደር ውድቀት የሚጀምረው ሉዝን ካስተናገደ በኋላ ነው። የመጀመሪያውን ሉዝ ቴክ ሲያደርግ ቀጣይ ላይ ምን ያደርጋል? እንዳይገባ ይጠራጠራል፣ ሄዚቴት ያደርጋል፣ መግባት አይፈልግም ኦልሞስት ማለት ነው። ምክንያቱም የመጀመሪያዋ ሉዝ ስላለች ማለት ነው። ሶ ቀጣይ ምንድን ነው? ያ መግባት አለመፈለጉ፣ ሄዚቴት ማድረጉ የሆነ ትልቅ ኦፖርቹኒቲ እንኳን ቢመጣለት ስኪፕ ያደርገዋል። ያንን ትሬድ እያየው ሳይገባ፣ ነገር ግን ጀስት አናሊሲስ እየሰራ ብቻ ያየዋል ማለት ነው። ምን አመለጠው ማለት ነው? ሜቢ ኦፖርቹኒቲ ያመለጠው ማለት ነው። ያን ትሬድ ኦፖርቹኒቲ ባለመጠቀሙ አንድ ሚስ አደረገ ማለት ነው። ዊን ማድረግ የሚችለውን ትሬድ ሚስ አደረገ ማለት ነው። በቀጣይስ ይህንን ኢሞሽን ይዞ ሚስ ያደረገውን ኢሞሽን ይዞ ምን ያደርጋል? በቀጣይ መግባትና የመጀመሪያውን ያጣሁትን ገንዘብ ማስመለስ አለብኝ ይላል ማለት ነው። ሪቬንጅ ትሬድ ውስጥ ይገባል። እያያችሁ ከሆነ ይሄ ሪቬንጅ ትሬድ ደግሞ ወዴት ነው የሚመጣው? ተመልሶ ወደ ሉዝ፣ ተመልሶ ሄዚቴት፣ በቃ ሉፕ ነው። ይህንን ሉፕ ነው የሚደጋግሙት ኖርማል ትሬደሮች ማለት ነው። ምክንያቱም አንደኛ ቅድም ያየ ነው በትልቁ በተቃራኒ ነው የሚያስቡት ማሰብ ከሚገባቸው። ይሄ አንዱና ትልቁ ችግር ነው ማለት ነው የኖርማል ትሬደሮች። እስቲ ይህንን ፎቶ ስናይ ምን እንረዳለን? ስለ ሪተርን ነው የምናወራው። ሪተርን ማለት ያው ከዚህ በፊት እንዳወራ ነው የገንዘብ ሪተርን ወይም የፋይናንስ ሪተርን ሳይሆን ከኢንቫይሮንመንታችን ላይ ምላሽ የምንሰጥበት ሜትር ነው ሪተርን። በዛ እንድታዩት ነው የምፈልገው። ሁለት አይነት ሪተርን አለ ለኢንቫይሮንመንቱ። እንስሳቶችና እኛ ወይም ደግሞ ሰዎች በጣም እንለያያለን ከኢንቫይሮንመንታችን ጋር ያለው መስተጋብር ማለት ነው። እንስሳቶች ኢሚዲየት የሆነ ሪተርን ሲያደርጉ ለኢንቫይሮንመንቱ፣ ሰዎች ደግሞ ዲሌይድ የሆነ ሪተርን ነው የሚያደርጉት ማለት ነው። ወይም ደግሞ የተራዘመ ወይም ደግሞ ምን ልትሉ ትችላላችሁ፣ ፕላንድ የሆነ ገባችሁ አይደል? በዛ አስቡት። ነገር ግን እንስሳቶች ብዙ ጊዜ አሁን ላይ ነው የሚቆዩት፣ አሁን ላይ ነው የሚወስኑት፣ አሁን ነው በጣም የሚጠቀሙት ማለት ነው። ይህን ፎቶ ስናየው በደንብ ይገልጽልናል ብዬ አስባለሁ። ኪል እያደረገ አይደለም፣ እየተዝናና ምናምን አይደለም፣ በዛ አይደለም የሚቆጥረው። ከረንትሊ እሱ ሜቢ ሰርቫይቫል ላይ ሊሆን ይችላል፣ ወይም ደግሞ ምግብ ሊያድል ሊሆን ይችላል። በዚህ ታይም እያደረገ ያለው ምንድን ነው? ለኢንቫይሮንመንቱ ኢሚዲየት ሪያክሽን ነው እየሰጠ ያለው፣ ኢሚዲየት ሪተርን አሁን ላይ ማለት ነው። አደጋ ላይ ከሆነ ምላሽ ይሰጣል፣ የሚያጠቃው ካመጣ ይሮጣል፣ ከራበው ይበላል፣ ያድናል፣ አለቀ። በተቃራኒ የሰው ልጆች ደግሞ ምን አይነት ሪዋርድ ነው የሚፈልጉት? አሁን ላይ የሆነ ሳይሆን ፊውቸር ላይ ወይም ደግሞ ዲሌይድ የሆነ ሪዋርድን ማስተናገድ ይችላሉ። ይህን አቅም ተሰጥቶናል፣ ከእንስሳቶች የሚለየው ማለት ነው። ነገ ማለት እንችላለን። አንዳንድ ምሳሌዎች ለመጥቀስ ለምሳሌ
አንድ ሰው ስፖርት ይሰራል። ስፖርት ሲሰራ የሚፈልግበት ደረጃ ደርሳለሁ ብሎ አያስብም። ሜቢ ከአመት በኋላ የሚፈልገውን ቅርጽ ሼፕ ይይዛል። ነገር ግን ሩጫውን ዛሬ ላይ ነው የሚጀምረው፣ ለነገ ማለት ነው። ይሄ ትልቅ የዲሌይድ ሪያክሽን ወይም ደግሞ የዲሌይድ ሪዋርድ ምሳሌ ነው ማለት ነው። እንስሳቶች ጋር ይሄ የለም፣ ዛሬ ብቻ ነው የሚኖሩት ማለት ነው። እዚህ ጋር እንደምታዩት ካሜራማኗ እየቀረጸች ነው። በዚህ ታይም እያየችው ነው። ኤቭሪቲንግ የሚያዝናኑ ነገሮች ነው። ምክንያቱም ይሄ አንደር ወተር ዞ ነው። በቃ ደስ የሚሉ ነገሮች አሉ። ኤቭሪቲንግ ማየት ይችላል። ነገር ግን ለነገ ደግሞ በካሜራ ቀርጻ ማስቀመጥ ስለፈለገች እና ኤቭሪቲንግ ፕላን እንዲያደረገቻቸው ነገሮች ስላሉ ፎቶግራፊ እየወሰደች ነው ማለት ነው። በነብሩ እይታ ግን ኤቭሪቲንግ ዛሬ ላይ ብቻ ነው የሚያተኩሩ። ዛሬና ዛሬ ብቻ፣ ሌላ ነገር ምንም የለም። ስለ ነገ አያስብም። ኤቭሪቲንግ ዛሬና አሁን ላይ ብቻ ነው። ከዚህ እንደምንላይደው ምንድን ነው እንስሳቶች ኢሚዲየት ለሆነ ፕሮብሌማቸው ኢሚዲየት ለሆነ ኒዳቸው ነው እንጂ የሚጨነቁት ለሌላ አይጨነቁም። እኛ ሰዎች ደግሞ ለፊውቸር ነው ፕላን የምናደርገው ወይም ደግሞ ነገ ላይ ላሉት ችግሮቻችን ነው የምንጨነቀው የምናስበው ማለት ነው። ይህንን ለይተን ማየታችን በጣም አስፈላጊ ነው። ስለ ነገ የማሰብ ክህሎት ከእንስሳቶች በተለየ መንገድ ተሰጥቶናል ማለት ነው። ነገር ግን እኛ ሰዎች ውስጥም ይሄ ኢሚዲየት የሆነ ሪተርን አለ በሰዎችም ማለት ነው። ቅስፈታዊ የሆነ እንደ እንስሳቶች ሰርቫይቫል ማድረግ፣ ወዲያውኑ ማደን፣ እንደዚህ ነገሮችን ከነገሮች ማምለጥ ወይም ደግሞ ራስን ማዳን አይነት ነገሮች ኤቭሪቲንግ ራስን መከላከል አሁን ላይ ብቻ የሚያተኩሩ ነገሮች እንደ እንስሳቶች እኛም ተሰጥቶናል ማለት ነው። እኛ ሁለቱንም ያለን ማለት ነው፣ አንላይክ አኒማልስ ማለት ነው። ወደ ትሬዲንግ ስንመጣ ይሄኛው ቢሄቪየራችን ነው ትሬዲንግ ላይ የሚያስቸግረን። እነኛን 70% ከነኛ 30% ትሬደሮች የሚለያቸው ኖርማል ፒፕሎችን ማለት ነው፣ ኖርማል ትሬደሮችን። ምክንያቱም አንድ ምሳሌ እንስጥ። ሪል አካውንት ከመክፋታችን በፊት ምንድን ነው የምናስበው? በዴሞ አካውንት ኤቭሪቲንግ ፕላናችን ይሰራል፣ ትሬዲንግ ፕላናችን እንከትላለን። ምንም አይነት ኢሞሽን መሀል ላይ ገባ፣ ምክንያቱም ሪስክ ያደረግነው ገንዘብ የለም ማለት ነው። ወደ ዋናው ሪል አካውንታችንን ዲፖዚት አድርገን ስንገባ የምናደርገው ምንድን ነው? ዛሬ ላይ ብቻ ነው ማሸነፍ እንፈልጋለን፣ ሰርቫይቭ ማድረግ እንፈልጋለን። ኤቭሪቲንግ አኒማሎች ላይ ያለውን ነገሮች እንዳለ ይጫንብናል ማለት ነው። ዊን ማድረግ ነው የምንፈልገው፣ ምክንያቱም ገንዘብ አስገብተናል። ያንን ገንዘብ ሪተርን ኢቭን ከትሬዲንግ ፕላናችን ቢጣረስ ራሱ ገንዘብ መስራት ነው የምፈልገው ማለት ነው። በአጭሩ እዚህ ጋር የምናየው ምንድን ነው? ሰርቫይቫል ኢንስቲንክት የሚባል ነገር አለ፣ ወይም ደግሞ ይሄ ራስን የምንከላከልበት ደመነፍሳዊ የሆነ ባህሪ ያለን እንስሳቶች እንዳላቸው ማለት ነው። ያ ቢሄቪየር በሰው ልጆች ሁሉ አለ። ምክንያቱም አንድ ሰው ጤናማ ነው ለማለት ይሄ ኢንስቲንክቹዋል የሆነ ወይም ደግሞ ፕሪሚቲቭ ማይንድ ሊሰራ ይገባል ማለት ነው። ፕሪሚቲቭ ማይንዳችን እኛን ከሚያጠቁ በተለይ ባዮሎጂካል የሆኑ ዳይሬክት ትሬት የሆኑ ነገሮችን፣ አካላዊ የሆኑ ነገሮችን እንድንከላከል የሚያደርገን ነገር ነው። ምክንያቱም በዚህ ታይም ምንም አይነት ማሰላሰል የለብንም። ለምሳሌ አውሬ ብናጣብን ቀጥታ ምንድን ነው የምናደርገው? አናሰላስልም። ሰውነታችን ሙሉ ፎከስ የሚያደርገው ከዛ ነገር ለማምለጥ ነው። በምናመልጥበት ታይም እንኳን አደጋ ቢደርስብን ሰውነታችን ቢጎዳ አናየውም። ኤቭሪቲንግ ካለፈ በኋላ ነው የሚሰማን። ምክንያቱም ሴንሰሪዎቻችን ፎከስ የሚያደርጉት ኤቭሪ የአካሎቻችን እኛን ከዛ አደጋ ለማስመለጥ ነው። በአጭሩ ፕሪሚቲቭ ማይንድ ወይም ደግሞ ይሄ ከሰርቫይቫል ደመነፍሳዊ የሆነ ባህሪያችን ነው የተቀበልነው እና ራሳችንን ለማስመለጥ ነው ያንን ነገር የምንጠቀመው ማለት ነው። ይሄኛው ሌላ የአእምሮ ክፍል ላይ ያለው፣ ይሄኛው ደግሞ ይሄ የማሰላሰል ፕላን ማድረግ፣ ስትራቴጂ የመገንባት፣ በዛ ፕላን ፍሎ ማድረግ፣ መኒ መቆጠብ፣ መኒ ማኔጅመንት፣ ኤቭሪቲንግ እነኚህ ዲሌይድ የሆኑ ሪተርኖች ደግሞ ያሉት ሌላኛው ማይንዳችን ላይ ነው ማለት ነው። እነኛን ማይንዶች ነው የምናየው ማለት ነው። ባጭሩ ዴሞ ፌክ መኒ ነው፣ ኖ ሰርቫይቫል። ባጭሩ ምንም አይነት አደጋ ስለሌለ ሰርቫይቫል የምናደርግበት ምክንያት የለም። ዊዝ ሪል መኒ ግን ሪስክ አለ። ሪስክ ካለ ምን አለ? ሰርቫይቭ ማድረግ አለ። ወይም ደግሞ አደጋ ካለ ከዛ አደጋ ሰርቫይቭ እንድናደርግ ያኛው ተቃራኒ አእምሯችን ያስገድደናል ማለት ነው። እስቲ ይሄንን በደንብ በግራፊክስ ይሄንን ቅድም ያነሳ ነው ሁለት ሰውና እንስሳትን የሚለዩ ባህሪ ብለን ያነሳ ናቸው ኢሚዲየት እና ዲሌይድ የሆኑ ሪያክሽኖች ወይም ደግሞ ሪተርን ኢንቫይሮንመንትን ብለን አንስተናል። ነገር ግን የሰው ልጅ በራሱ ደግሞ ዲሌይድ የሆነ ሪተርን ኢንቫይሮንመንት ቢጠቀምም ወይም ደግሞ ዲሌይድ የሆነ ሪዋርድን ቢያገኝም ቅድም እንዳልነው ለምሳሌ ስፖርት መስራት፣ እንዲሁም ደግሞ ለነገ ብሎ ገንዘብ መቆጠብ፣
አክቹዋሊ ከፕላንድ የሆኑ ፊውቸር ላይ የሚከናወኑ ነገሮችን ዛሬ ላይ ሆኖ የማስቀመጥ ባህሪው በዲሌይድ ሪያክሽን ወይም በዲሌይድ ሪተርን ላይ የተመሰረተ ነው ብለን ካየን፣ በዛው የሰው ልጅ አእምሮ ውስጥ ደግሞ እንዳልነው ኢሚዲየት የሆነ ወይም ደግሞ አሁን ላይ ብቻ የሚያተኩር ኢሚዲየት ሪተርን የሆነ ኤንቫይሮንመንት ውስጥ ተላምዶ የቆየ ሌላ ባህሪ ያለው ሰው ደግሞ ውስጣችን አለ። ይህንን ለማየት ደግሞ ለምን ያህል ዘመን የሰው ልጅ አእምሮ ፎርም እያደረገ ቆየ የሚለውን ማየት ይኖርብናል ማለት ነው። ይሄ በጣም ጠቃሚ ነገር ነው ለትሬዲንግ። ይህንን ካወቅን ብቻ ነው ትሬዲንግ ኤጃችንን የምንገነባው ማለት ነው። የሰው ልጅ አእምሮ ፎርም አደረገ ከተባለበት እድሜ ዘመን ጀምሮ ከ500 ዓመት በፊት ድረስ ምንም አይነት ለውጦች አልተከናወኑም። እስቲ በኢሚዲየት ሪተርን ነው የሰው ልጅ የሚንቀሳቀሰው ማለት ነው። እዚህ ዲያግራም የምንረዳው ምንድን ነው? የሰው ልጅ ወይም ደግሞ ሞደርን የሆነው የሰው ልጅ ብሬን ፎርም ማድረግ ከጀመረ ከብዙ ሺህ ዓመታት በኋላ ነው ዲሌይድ ሪተርን ኢንቫይሮንመንት መላመድ የጀመረው ማለት ነው። በተለይ በእነኚህ በመጨረሾቹ 500 ዓመታት ማለት ነው። በአጭሩ አእምሯችን ቫሊዩ የሚሰጠው ዲዛይን ሲደረግ ቫሊዩ የሚሰጠው ኢሚዲየት ለሆነ ሪተርን ነው ማለት ነው። ይሄ ዲሌይድ የሆነ ሪተርን ይሄ እንዳልኳችሁ ሪስክ ማኔጅመንት፣ ነገን ማሰብ፣ ኤቭሪቲንግ ለነገ መኖር እነኚህን ማዳበር የጀመረው በተለይ በእነኚህ በመጨረሾቹ 500 ዓመታት ነው ማለት ነው። የሰው ልጅ ኖረ ከተባለበት ዓመት ጀምሮ ለውጥን በተከታታይ ማየት የጀመረው በእነኚህ 500 ዓመታት ነው። እነኚህ ቴሌቪዥን ካያችሁ፣ ኢንተርኔትን ካያችሁ፣ ኢቨን ጨረቃ ላይ መውጣትን ካያችሁት በምድራችን ሪቮሉሽናሪ የሆነ ለውጥ መምጣት የጀመረውና ትላልቅ ሳይንቲስቶች እንዲሁም አንዳንድ ትላልቅ የፈጠራ ግኝቶች መፈጠር የጀመሩት ክሬቲቪቲ መምጣት የጀመረው በእነኚህ ዓመት ውስጥ ነው ማለት ነው። በእርግጥ ነበረ፣ ነገር ግን ዲቨሎፕ ማድረግ የጀመረው የሰው ልጅ ዲሌይድ ሪተርን ኢንቫይሮንመንት መላመድ ከጀመረ በኋላ ነው ማለት ነው። ይሄንን መረዳት ለምን ይጠቅማል? ይህንን መረዳት የሚጠቅመው በአጭሩ ምንድን ነው? አሁን ላይ ትሬድ እያደረጋችሁበት ያለው አእምሮ ወይም ደግሞ ኮምፒውተር ላይ አስቀምጣችሁ አናላይሲስ እንዲሰራ የምታደርጉበት አእምሮ ከብዙ ሺህ ዓመት በፊት በኢሚዲየት ሪተርን ዲቨሎፕ እየሆነ የመጣ አእምሮን ነው ማለት ነው። በውስጣችን ያ አሁን ላይ ብቻ የሚያስበው ቅጽበታዊ ምላሾች ብቻ ለመመለስ የተዘጋጀ አእምሮ የተቀመጠ ነው ማለት ነው። ፕሪሚቲቭ ሰርቫይቫል ኢንስቲንክት የሚባለው ነገር ነው ዲሲዥን እንድናደርግ ወይም ደግሞ እነኚህ ወሳኝ ክሪቲካል ሞመንት የሚባሉት ነገሮች ላይ ሪስክ ሊያደርጉ የሚችሉ ነገሮች ሲከሰቱ አክቲቬት ሆኖ እኛን ከዛ ነገር ለማዳን እንቅስቃሴ ያደርጋል ማለት ነው። ያንን አእምሮ ይዘን ወዴት እንመጣለን? ቻርት ላይ ካንድልስቲክ ላይ እንመጣለን ማለት ነው። ያንን ቻርት እና ያንን ፕራይስ አክሽን በምናይበት ታይም ከኛ አጌንስት በሚሆን ታይም ሎጂካል የሚባለው አእምሯችን መስራት ያቆምና ከብዙ ሺህ ዓመት በፊት ሲሰራ እንደቆየውን የአእምሯችንን ክፍል ነው እየሰራንበት ያለ ነው ማለት ነው። በዚህ በእነኚህ በሁለቱ በአእምሮ ሳይኮሎጂያችን ልዩነት ነው ትሬዲንጋችን ላይ ኢንካማችን ከፍና ዝቅ የሚለው ማለት ነው። እነኛን 70% የሚለዩቸው ይሄ ነው ማለት ነው። ምንድን ነው የምናደርገው? በድሮ ጊዜ ሰርቫይቭ ስናደርግ ኢሚዲየት ነው ብለናል። ጠላቶቻችንን ወይም ደግሞ እኛን አደጋ ሊያደርሱብን የሚመጡ ነገሮች ወዲያው ነው ለማጥቃት የምንዘጋጀው ማለት ነው። በአጭሩ የእኛ አእምሮ ዋይርድ የሆነው ወይም ደግሞ ዲዛይንድ የሆነው ለማሸነፍና ሰርቫይቭ ለማድረግ ነው ማለት ነው። የትኛው መንገድ ማሸነፍና ማሸነፍ ወይም ደግሞ ሰርቫይቭ ማድረግ ነው የሚፈልገው ማለት ነው። አእምሯችን በዛ መንገድ ነው ዲዛይንድ የሆነው። እስካሁን ባየነው አንሰርቲኒቲ ወይም ደግሞ እርግጠኛ አለመሆን ከትሬት ጋር ወይም ደግሞ ከአደጋ ጋር በቃ ቀጥተኛ እኛን ሊያጠቃን የሚመጣ ቀጥተኛ አደጋ አድርጎ ነው አእምሯችን ዋይርድ የሆነው ዲዛይንድ የሆነው ማለት ነው። ስለዚህ አንሰርቲኒቲ ደግሞ እኛ አሁን ላይ ገንዘብ እንሰራበታለን ብለን የምናስበው ቻርት ወይም ፕራይስ አክሽን ሙሉ ትሬዲንግ አንሰርቴን ነው፣ ሰርቴን የሚባል አይደለም። በዚህ አንሰርቴኒቲ ውስጥ እንዴት ነው እኛ ሎጂካል የሆነ አእምሯችን ልንጠቀም ይችላል? አንችልም። መሀል ላይ እየገባ የሚረብሽን አንዱ የአእምሯችን ወይም ሳይኮሎጂ ፓርት አለ ማለት ነው። እሱ ምንድን ነው? ኢሚዲየት ሪተርን ዲቨሎፕ እያደረገ የኖረው የቆየው የተላመደው አእምሮ አካል ነው። አንድ ቀላል ምሳሌ ንስጥ። የሆነ ሰው ኦፈር አቀረበላችሁ ዛሬ $1000 ከምሰጣችሁና ወይ ደግሞ ነገ የአየሩን ጸባይ አይቼ የአየሩ ሁኔታ ከተቀየረ $2000 ሰጣችኋለሁ ቢል የትኛውን ነው የምትመርጡት? እርግጠኛ ነኝ የሰው ልጆች ስንባል እርግጠኛ መሆን እንፈልጋለን ወይም ደግሞ ሰርቴኒቲ ነው የምንፈልገው። የዛሬው $1000 ነው የምንፈልገው ማለት ነው። ምክንያቱም ነገ አንሰርቴኒቲ ነው፣ ሊለወጥም ላይለወጥም ይችላል። የነገ የኛ ገንዘብ ማግኘታችን በነገሮች ላይ ዲፔንድ የሆነ ነው ማለት ነው። ስለዚህ ምቾት አይሰጠንም። ምክንያቱም 2000 ገንዘብ ከዛሬው 1000 ሊበልጥ ይችላል። ነገር ግን ምንድነው እርግጠኛነት የለውም። የነገ ዲፔንድ የሚሆነው በሆነ ነገር ላይ ነው ማለት ነው። አየሩ ካልተቀየረ ልናጣው ነው ይሄን $1000 ጨምሮ ማለት ነው። ስለዚህ
በእርግጠኝነት ሁሉም ሰው ምንድን ነው የሚያደርገው? አብዛኛው ሰው የዛሬውን ገንዘብ ነው የሚፈልገው፣ ማየት ይፈልጋል፣ እርግጠኛ መሆን ይፈልጋል። ስለዚህ እርግጠኛ ያልሆንበት ማርኬት ውስጥ ገብተን ደግሞ ገንዘብ ስንሰራ ቴክ ኦቨር የሚያደርገው ማን ነው? አሁን ላይ ገንዘብ መውሰድን፣ አሁን ላይ ዊን ማድረግን፣ አሁን ላይ ሰርቫይቭ ማድረግን ብቻ የሚያስቡን የአእምሮ አካላችን ወይም የአእምሮ ክፍላችን ወይም ሳይኮሎጂያችንን ነው የምንጠቀመው ማለት ነው። ሶ ሰርቫይቭ ማድረግ በሁለት ይከፈላል ብለናል። አሁን ላይ ሰርቫይቭ ማድረግ የሚፈልግ አእምሮ አለ። ለነገ ደግሞ ሰርቫይቭ ለማድረግ የሚያስብ ወይም የሚቆጠብ ወይም ሪስኩ ማኔጅ የሚያደርግ የአእምሯችን ክፍል አለ ማለት ነው። ሶ የትኛውን ይዘን ነው ትሬዲንግ ላይ የምንቀርበው ነው ዋናው ነገር። ሶ ብሬናችን ውስጥ ያለው ይሄ ሾርት ተርም ሰርቫይቫል ኦሪየንቴሽን ነው ኮምፕሮማይዝ እያደረገ ያለው ለነገ ሎንግ ተርም ብለን ላስቀመጥ ነው ኤጃችን ወይም ደግሞ አሪፍ ብለን የምናስባቸውን ሞመንቶች እንዲሁም ደግሞ ትላልቅ ስራዎች ዲዛይን እንድናደርግ እየፈቀደለት ያለ ነው ለዚህ ሾርት ተርም ለለመደ ሰርቫይቫል ለሆነ አእምሯችን ነው ማለት ነው። ሶ ይሄንን በቀላሉ ለመረዳት ኢሞሽናችንን ካያችሁ ኢሞሽናችን ከፍና ዝቅ ይላል። ሶ በትሬዲንግ ውስጥ ኢሞሽን ከፍና ዝቅ ካለ ዲሲዥን ወዴት ይወርዳል? ወደ ታች ወይም ደግሞ ክሪቲካል ማይንዳችንን የምንጠቀም አንችልም ማለት ነው። ሶ ኢሞሽናችን ወደ ላይ ከፍ ሲል ዲሲዥን የምናደርግበት ችሎታችንም ዝቅ ይላል። ምክንያቱም 100% የምንጠቀመው የኢሞሽን ሴንተር የሆነውን ሎወር ማይንድን ነው ማለት ነው። ሶስት ትላልቅ ችግሮች አሉት የሰው ልጅ በአጠቃላይ በትሬዲንግ ብቻ ሳይሆን በላይፍ ላይ ማለት ነው። እሱ ምንድነው? የመጀመሪያው አውትካምን ኮንትሮል ማድረግ ይፈልጋል። አውትካምን ኮንትሮል ማድረግ ደግሞ የማይቻል ነገር ነው በሰው ልጅ ውስጥ። ብሬናችን ደግሞ ይህን ይሞክራል። ሁለተኛ ከበፊቱ ሰው ወይም ከጥንቱ ሰው የተማረውን ትክክለኛ መሆን ይፈልጋል፣ ማሸነፍን ይፈልጋል ማለት ነው። ይሄም አንዱ ትልቁ ፕሮብለም ነው ማለት ነው። ሶስተኛው ደግሞ ፕሪዲክት ያደርጋል ፊውቸር። ይሄ ከፋንታሲ ጋር ይያያዛል። ፊውቸር ፕሪዲክት ያደርጋል፣ በፋንታሲ ይሞላል ማለት ነው። ያንን ደግሞ አሁን ላይ ለማምጣት ይጨነቃል ማለት ነው። ይሄም አንዱ ትልቁ ፕሮብለም ነው ማለት ነው። የሰው ልጅ አእምሮ ክፍል በሁለት ከፍለን ማየት አለብን። ከዚህ በፊት እንዳየነው ሎወር እና ሃየር ማይንድ ብለን እንዳየነው ዲሌድ የሆነ ሪተርን የሚያደርገው የትኛው ክፍል ነው? የትኛው የአእምሮ ክፍላችን ነው ደግሞ ኢሚዲየት ሪተርን የሚያደርገው ብለን መክፈል አለብን። ይሄንን ስናደርግ ከሳይኮሎጂ አስፔክት ነው ይሄን ሁለት ቦታ የከፈል ነው ማለት ነው። ከዚህ በፊት እንዳየነው የመጀመሪያው ሞጁል ሌሰን ላይ እንዳየነው ሎወር ማይንድ በውስጡ ምንድን ነው የሚያደርገው? ሲክ የሚያደርገው ፕሌዥርን ነው፣ ደስታ የሚባለውን። ይሄ ደግሞ አቮይድ ፔን እኛን መከላከል ነው ስራው። ኢሞሽን ሴንተር ነው በአጠቃላይ። እንዲሁም ደግሞ ፕሪሚቲቭ እና ይሄ ሰርቫይቫል ራስን ከአደጋ የማስመለጥ ነገር ላይ ከስሜት ጋር የሚገናኙ ነገሮች ላይ ብቻ ነው ዲፔንድ የሚሆነው የሚያተኩረው ማለት ነው እዚህ ጋር እንደምታዩት። ፌራስ ፕሪፍሮንታል ኮርቴክስን ስናየው ደግሞ ሃየር ማይንድ አኒማል ሲሆን እነኚህ ከፍ ያሉ ስራዎችን ሰልፍ ገቨርነንስ፣ ስትራቴጂ ታውትስ እንዲሁም ደግሞ ኤክስኪዩሽንን ስራ ስንሰራ ትሬዲንግ ላይ አድቫንስድመንትን ኤቭሪቲንግ እነኚህን ደግሞ ሃየር ማይንዳችን ላይ ነው የሚከናወኑት ማለት ነው። አእምሯችንን ለምሳሌ የሆነ መረጃ ሲያገኝ ቀጥታ ወደ ሃየር ማይንድ ይመጣና ሃየር ማይንድ ደግሞ ኤክስኪዩት ያደርገዋል። ስትራቴጂ ታውቶችን ያዘጋጅና ያንን ነገር አሪፍ በሆነ ወይ እንድንጨርሰው ያደርገናል ማለት ነው። ለዛ ነው ብዙ ጊዜ ዴሞ ትሬደሮች ፈጣን የሚሆኑት እንዲሁም ደግሞ የተሳካ ትሬዶችን የሚያደርጉት ማለት ነው። ልክ ሪል መኒ ከመጣ በኋላ ልክ ገንዘባችን ሪስክ ውስጥ ሲገባ ያ ሪስክ ምንድን ነው? አደጋ ነው። ሪስክ ደግሞ ከትሬድ ጋር ወይም ከአደጋ ጋር ከተገናኘ በዚህ ሰዓት ይሄ መረጃ የሚመጣው በሴንሰሮች አማካኝነት የመጣው መረጃ ወደ ሃየር ማይንድ አይመጣም። ወዲያውኑ አሚግዳላ ወይም ሎወር ማይንድ የሚባለው ሃየር ማይንድን ዲአክቲቬት ያደርገውና ቀጥታ ወደ ፋይቲንግ ይገባል ማለት ነው። ያንን ነገር ወደ መከላከል እንዲሁም ደግሞ ለማሸነፍ ይሞክራል ማለት ነው። ቻርታችን ላይ ያየውን ነገር ወዲያውኑ ምን ያደርጋል? ትሬዲንግ ሩል ስትራቴጂ ምናምን የሚቀመጠው ሃየር ማይንድ ላይ ነው። እሱ እማናስበው ለዛ ነው ቀጥታ ዲአክቲቬት ይሆናል። ይሄኛው ወደ ትግበራ ይመጣል ማለት ነው ሎወር ማይንድ። በዛ ታይም ሚስ አንደርስታንዲንግ ይፈጠራል ማለት ነው። በዚህ ታይም ምን አይነት ሚስ አንደርስታንዲንግ ካላችሁ ይሄ ችግር ምንድነው? በሰው ልጅ ውስጥ ሁለት አይነት ችግሮች አሉ ወይም ሪስኮች አሉ። ሳይኮሎጂካል ዲስኮምፈርት እና ባዮሎጂካል ፌር ወይም ደግሞ ህይወት ላይ ያሉ አደጋዎች ብለን የሰው ልጅ በኢሚዲየት ሪተርን ሲከላከል የኖረው ምንድነው? ባዮሎጂካል ፌር አካላዊ የሆኑ አደጋዎች ቀጥታ ላይፋችንን የመኖርና ያለመኖር ጉዳይ ማለት ነው። ከህልውና ጋር የሚያያዙ ጉዳዮች ላይ አክት ሲያደርግ ነው የምናየው። አውሬ ከመጣ ሩጥ አይነት ነገር ማለት ነው። ይሄኛው ፕሮብለም እና ደግሞ በስተግራ ያለው ደግሞ ሳይኮሎጂካል ደግሞ ዲስኮምፈርት አለ ወይም ደግሞ ሪስክ አለ። ትሬዲንግ ላይ ያለው ባዮሎጂካል አይደለም ሳይኮሎጂካል ነው። ገንዘባችን እንጂ እኛ ላይ የሚመጣ ምንም ነገር የለም። ሚስ አንደርስታንዲንጉ ደግሞ እዚህ ጋር ነው። ሎወር ማይንድ በእነኚህ ሁለቱ መካከል ያለውን ልዩነት አይለይም። ሳይኮሎጂካል ዲስኮምፈርት ኦፍ ሪስክን የሚያየው ቀጥታ በሰውነታችን ላይ የመጣ አደጋ ወይም ደግሞ የመኖርና ያለመኖር ጉዳይ አድርጎ ነው የሚረዳው ማለት ነው። ምን ያደርጋል? ቀጥታ መከላከል ይጀምራል ማለት ነው።
በአጭሩ ማስተማር ያለብን ወይም ደግሞ ሼፕ ማድረግ ያለብን ይሄ ነው። የሰው ልጅ አእምሮ ያንን ነገር ኮንትሮል እንዲያደርግ እንዲሁም ደግሞ ማናጅ እንዲያደርግ መፍቀድ አለብን ማለት ነው። ወይም ደግሞ ማስለመድ አለብን ማለት ነው። ሎወር ማይንድ ይህንን ስናስለምድ ነው ሜንታል ኤጃችንን ቢውልድ የምናደርገው። የኛን ሜንታል ኤጅ ቢውልድ ለማድረግ የሚያስፈልጉ ነገሮች የመጀመሪያው አውትካምን ኮንትሮል ለማድረግ የምንሞክረው ነገር ማቆም አለብን። አውትካም ኮንትሮል ማድረግ አንችልም፣ ምክንያቱም አንሰርቴን ነው ማለት ነው። ይህንን ኮንትሮል ማድረግ ካቆመን አንሰርቴኒቲ ወይም ደግሞ ሪስክ ብለን ያየነውን ነገር ማኔጅ ማድረግ መቻል እንችላለን ማለት ነው። ለሜንታል ኤጅ ማወቅ ያለብን የመጀመሪያው ምንድን ነው? ኢሞሽናችንን ማኔጅ ለማድረግ ወይም ደግሞ አንሰርቴኒቲን እንጌጅ የምናደርግበትን የምንቀርብበትን መንገድ ኮንትሮል ማድረግ አለብን። አንሰርቴኒቲ በሚያጋጥመን ታይም እንዴት ነው ሃንድል የምናደርገው የሚለውን ነገሮች ማወቅ አለብን ማለት ነው። ሌላው ደግሞ ምንድን ነው? ዲሲፕሊን ወይም ደግሞ ኢምፓርሻሊቲ ለፖዚቲቭም ለኔጌቲቭም ለሁለቱም ሳንሆን ጀስት መሀል ላይ ሆነን በፊት እንዳየ ነው ቻርጆቹን ዲሶልቭ አድርገን መቀጠል አለብን በፔሸንስ ማለት ነው። ይሄም አንዱ እውቀት ነው ማለት ነው። ሌላው ደግሞ የግድ ማሸነፍ አለብኝ የሚለውን ያ ውስጣችን ያለውን የጥንቱን ሰው አስተሳሰብ ማጥፋት አለብን። የኛ ስራ ምንድን ነው? ሪስክ ማኔጅመንት እንዲሁም ደግሞ ፐርፎርም ማድረግ ነው ስራችን ቻርት ላይ እንጂ በቃ የግድ ማሸነፍ አለብኝ የሚለውን አስተሳሰብ ማውጣት አለብን ማለት ነው። ማወቅ ያለብን ምንድን ነው? የእኛ ሜንታል ኤጅ በእነኚህ ነገሮች ዲፔንድ ከሆኑና ይህንን ነገሮች ማስተካከል ከቻለን ይሄ ሜንታል ኤጅ ነው ድራይቭ የሆነው ስትራቴጂ ኤጅ የሚሆነው። ስትራቴጂ ኤጅ አለን ለማለት የሜንታል ኤጅ ሊኖረን ይገባል የግድ ማለት ነው። ካሌለን 70% ውስጥ ነን ስቲል ማለት ነው። በዚህ ቪዲዮ ለማየት የሞከርነው ምንድን ነው? የራሳችንን የሰው ልጅ ተፈጥሮ ማየት አለብን። ስናደርጋቸው የነበሩ ስህተቶች እንዳለ ለሰውነታችን ለእኛ ለተፈጥሯችን ስህተት አይደሉም፣ ትክክለኛ ምላሽ ነው ማድረግ ያለበትን አእምሮ ያደረገው ነገር ግን መልመድ ያለበት ሼፕ መደረግ አለበት። በዚህ ሜንታል ኤጅ ሳይኮሎጂ ሌሰን ላይ ለማወቅ የተፈለገው ምንድን ነው? የሰው ልጅ ቤዚክ አሰራር ምንድን ነው? የሰው ልጅ እንዴት ነው እስከዛሬ ሲኖር የነበረው? ቻርታችን ላይ እንዴት አድርገን ነው መቆየት ያለብን? እንዴት አድርገን ነው ሃንድል የምናደርገው? ያንን ፕሪሚቲቭ ማይንድ እንዴት ነው ማስለመድ ያለብን? ይህንን ሎወር ማይንድ ማስለመድ ከቻልን እና መግራት ከቻልን የፈለገ ነገር በገንዘባችን ላይ ቢመጣ ያንን ሪስክ ማኔጅ እናደርገዋለን። ምክንያቱም እንደ ሪስክ ሳይሆን እያየን ያለ ነው እንደ ኤክስፒሪየንስ ነው ማለት ነው። ሎወር ማይንዳችን ሼፕ ለማድረግ ወይም ደግሞ ፕራክቲስ ለማድረግ መሞከር ይኖርብናል ማለት ነው።